ያማንና ፌራይ ባለፈው ለታ ማን በር እንደዘጋባቸውና ማን እዛ ለሰዓታት እንዲቆዩ እንዳረጋቸው ከዛ መልሶ እንዴት በሩ እንደተከፈተ በጣም ነገሩ ሚስጥራዊ ሆኖባቸዋል። ሁለቱም ምናልባት ከዚህ ጀርባ ማን እንዳለ ለማጣራት እየሞከሩ ናቸው። እንደውም ፌራይ አለፍ እያለ ምናልባት ቦራ ቆልፎብን ይሁን እንዴ ብላ ግራ እየገባን ነበር። ነገር ግን ያማን እንደውም አቲሽን በጣም ይፈራዋል። አቲሽ ምናልባት ይህን ነገር ሊያደርግ ይችላል የሚል ጥርጣሬ ያለበት፣ ነገር ግን አቲሽ በግራና በቀኝ በብዙ ነገሮች በጣም የተወጠረ ሰው ነው። ይህም በአንድ በኩል የያማንና የፌራይ ግንኙነት ያስጨንቀዋል። ምናልባት ከተጋደ በጣም ያስባል፣ ይሰጋል። ግን ደግሞ እንደገና ደግሞ በአንድ በኩል የአቱ ጉዳይ ያሳስበዋል። በአሁን ሳለ የሚገኘው በነ ቮራል ቤት ውስጥ ነው። ባድን ይቅርታ ጠይቋት ወደ ውስጥ ገብቷል። ነገር ግን በጓሮ በኩል ደግሞ አንድ ላይ ሆነው እነ ቮራል፣ እነ ኦካን፣ ኦማር እንዲሁም ደግሞ እነ ቦራ አንድ ላይ ተሰብስበዋል። እዚህ ጋር እነ ኦማር እና ቮራል አንድ ላይ በመጣመር ኦካን የሆኑ ዶክመንት ሊያስፈርሙ ናቸው። እዚህ ጋር ደግሞ በአንድ በኩል ባዴ ለአቲሽ እና ባለፈው ታ ሄድኩ ያልከኝ በሚስት ምክንያት ነው በፌራይ ምክንያት ስትለው ነበረ እያለ ይመለከታል። በጣም ተጠራጣሪ ነው። በወፍራም ድምፁም አጫጭር መልሶች ይመልስለታል። ከዛ እንዴ ምንድነው እየተፈራረሙ ነው እንደ ወረቀት እያላ ነበረ። ይኸውልህ አቲሽ ልነግርህ ፈልጌ ነበር፣ ነገር ግን ይኸውልህ አሁን ገና ነው የሚያወቁት፣ ነገር ግን ነገሩ ምንም ደስ እያለኝ አይደለም እያለችው ነበረ። ደነገጠ። እዚህ ጋር ኦካን ወረቀቱ ላይ እንዲፈረምለት እየቀረበለት ነበረ። አቲሽ እየተራመደ ወደ ውጭ ወጣ። ኦካን እያለ እየጠራ ነበረ። በድንገት ነበረ እዚህ ጋር ኦካን ቀና ብሎ አቲሽን እየመጣ ያየው። እንዴ ወንድሜ ሲል ነበረ። ኦማርም ወደ ኋላ ዞር ሲል እዚህ ጋር አቲሽ እየመጣ ያየ። ቮራልም እንደዛው። ሁሉም ፍጥጥ ብሎ ሲመለከቱ ቮራል ከተቀመጠበት ሲነሳ ወዲያው ነበር አቲሽ መጥቶ ጠረጴዛውን ብድግ አድርጎ የገለበጠው። ላይ ያለው ወረቀቱ ምናምን ያለው ነገር የቀራረበው የሚጠጣው ነገር የሚበላው ፍራፍሬ በሙሉ ተደፋፋ። እዚህ ጋር ነበረ ቦራ ሽጉጥ አንስቶ አቲሽ ላይ ደቀነበት። እንዲሁም እነ ቤኪር እንዳለ የቮራል ሰዎች ጨምሮ ሁሉም ሰው እዚህ ጋር የነበረው የቮራል ቀጥረኛ በሙሉ የአቲሽ ጭንቅላት ላይ ሽጉጡን እየደቀነ ነበረ። ባዲ ድንገት መጣች። ደንግጣ እየተመለከተቻቸው ነበረ። በአንድ በኩል ኦማርን ቢሆን ክብሏል። ኦማር ክብሎ እዚህ ጋር ይመለከታል። አቲሽ ጌት መጣ ሳይባል ድንገት መጣባቸው። አሁን ነው ከዚህ ውጣ ኦካና ኒድ ሲለው ነበረ። ሽጉጡን አውርዱ ሽጉጦቻችሁን እያለች ባዲ ትቆጣለች። ሽጉጥ አውርዱ እያለች ነበረ እዚህ ጋር። ነገር ግን ቮራል በቃ አውርዱ እያለ ትእዛዝ እየሰጠ ነበር። እሱም ብቻ ነው የሚሰሙት ቅጥረኞቹ። ቦራ አንተን ብትሆን አውርድ እያሉ ነበር። ቦራ ለኛ ነው አውርድ ብሎ እየጮኸበት ነበረ። አባት ነገሮችን ከሽጉጦች እንዴት መፍታት እንዳለ ባላስተማረም እንዴ እያሉ ነበረ። በእኔ አባባል ግን እያንተ ችግር የሚፈታው በዚህ ሽጉጥ ብቻ ነው እያለ ቦራንም ሽጉጡ እንዳነጣጠረ ነበረ። ምናልባት መተኮስ ከማረ ተኩሷ፣ ወንድ ኮንክ ተኩስ ሲል ነበር። ኦማር ደግሞ አቲሽ እያሉ ነበር ተናደው። እዚህ ጋር አቲሽ ውስጥ ገባ። ባዴ ስጋት ውስጥ ገባለች። እዚህ ጋር በጣም ነው የምትወደው አቲሽን። ከዛ ማለት እዚህ ጋር በቃ ይቻላል ቦራ ልቀቀው ውስጥ ነበር ልቀቀኝ ባክሽ ብሎ ሽጉጡ እንዳነጣጠረ ነበረ። ተውት ይተኩስ ልብ ካለው እስኪ በል ተኩስ እያል ነበር እዚህ ጋር አቲሽ። በአንድ በኩል እዚህ ጋር ቮራል ረፍረፍ ቦራ ተው ሲለው ነበረ። አቲሽ ደግሞ ተኩስ አልኳ እንዴ ብሎ እየጮኸበት ነበረ። ይህን ጊዜ ነበረ ቦራ ወደ ላይ ተኮሰ። ወደ ላይ የተኮሰ ድንገት ቮራል ሽጉጡን እየተቀበለው ነበረ። አንተ ሰው ሚልን አሰማም እንዴ ይለዋል። ምን እየሆነ እንዳለ አልገባኝም። ከጀርባዬ ምን እያረጋችሁ እንዳለ አላቅም። ነገር ግን እያረጋችሁ ያላችሁትን ነገር አልወደድኩትም። በተለይ ደግሞ ታናሽ ወንድሜን በዚህ በሚያስጠላ ቆሻሻ ስራ ውስጥ ባጨምሩ ደስ ይለኛል። እናንተ ኒድ ሲል ነበረ። ወንድሜ ያው አያቴኮ ምንም መጥፎ ነገር አይፈጠርም ሲለኝ ነው እዚህ የመጣሁት ለዛ ነው ሲል ነበረ። አይደለ አሁንም አንተ ተመሳሳይ ጨዋታ ውስጥ ትገባለህ አይደለ ኒድ በቃ እያሉ ነበር። ተያይዘው ሄዳሉ። ቦራ በጣም ተናደዋል። በሌላ በኩል ፌራይ የተላከላትን አበባ በእጇ ይዛለች። ቦራ ነበር የላከላት። ልጥለው መሆኑ ነው ይዛው ከዩኒቨርሲቲ እየወጣች የነበረው። ድንገት ያማንን ከትምህርት ቤቱ ሌላኛው ባለሙያ ጋር እያገኘችው ነበረ። ሰላም መምህርቱ ነበር። ፌራይ እንዴት ነሽ ሲላል ነበረ። ከዛ እሷ አዲስ ነገር አለ ስትል ነበረ። ያው ያማን እያናገረኝ ነበረ ስለ ቪዲዮ ካሜራ ቅጂዎች ምናምን ነገር። በሚገርም ሁኔታ ካሜራዎቹ ከአንድ ቀን በፊት መስራት አቁመው ነበረ። ከዛ በኋላ ሌላ የካሜራ ጠጋኝ ድርጅት መጥቶ ጨረታውን አሸንፎ ካሜራዎቹ እንደ አዲስ ይጠገናሉ ብሎ ነገራት። ስቱዲዮ ውስጥ ካሜራ ተደርጓል እንዴ አለችው። አረ በጭራሽ ውጭ ብቻ ሲል ነበር። ነው እያለች ነበር የሆነ የተቀረጸ ነገር ካለት በሚል ተጠራጥረው አሁን እየደበቀችው ነበር። ድንገት ሰውየው እዚህ ጋር ተደወለለትና ሄደ። በሉ በቃ የሲሲቲቪ ቅጂዎቹን የምትፈልጉ ከሆነ ሌላ ቀን ጠይቁኝ እያለ ነበረ። ጥቷቸው ሄደ። እዚህ ጋር ነበር ያማን እና ፌራይ ብቻ የቀሩት። ቦራ አባቱ ላይ እያበደ ነው። አባዬ እኔ ምንም እየገባኝ አይደለም። እነዚህ ጉልሰው የሚባሉ ሰዎች በጣም እየናቁን ያሉት። እንዴት እንደዚህ ሲያናንቁን ዝም ብለህ ታያለህ? ይኸውልህ እዛ ጋር እኮ ነገር ማድረግ ነበረብኝ ሲል ነበር
ነበር። ተረጋጋ ልጅ ተረጋጋ። ይኸውልህ አንድ ሰው በግልጽ መግደል የለብህም አለበዚያ በጣም ከባድ ሁኔታ ውስጥ ትገባለህ። ምክንያቱም ወይ ትታሰራለህ ወይም ደግሞ ህይወትህ ይጨልማል ማለት ነው። ስለዚህ ይሄ ቢቀር ነው የሚሻለው። እኔ ታስፈልገኛለህ። በዛ ላይ ካንተ ውጪ የማምነው ማንም የለኝም። ይሄ ማስተዋል አለብህ ሲለው ነበረ። አባዬው በእነሱ ፊት እኮ እኛ እኮ አቅም የለሽ እኮ ነው የምንመስለው። እባካትሽ ጉርሱን መቅጣት አለብን ሲለው ነበረ። እኮ እንቀጠዋለን ግን አሁን አይደለም በዘዴ አቅደ ነው የምናረገው። እሺ ያለምንም ማስረጃ ነው የምናረገው። ያኔ ቀላል ይሆናል ይለዋል። በሌላ በኩል አሁን አቲሽ እና ኦካን አንድ ላይ ሆነው እየተመለሱ ናቸው። ሁለቱም አብሮ ሆኖ እየተመለሱ እዚህ ጋር ኦካን ብዙ ነገር ያስባል። ይቅርታ ወንድሜ ይቅርታ፣ ምናልባት ባለማወቅ እንግዲህ እዛ ቦታ ላይ ተገኝቼ ከነበረ ነገር ግን በእውነት ያረከልኝን ነገር በጭራሽ አረሳም በቃ እያሉ ነበረ። አቲሽ ዝም ብሎ መኪናው እየነዳ ነበረ። ብቻ መጣና በቃ ከነዚህ ነጣቂዎች ከነዚህ ጨልፊቶች አዳንከኝ፣ ከነዚህ ስጋ በሊታዎች ጨልፊቶች አዳንከኝ። በቃ እኔ እንጃ በጣም ብዙ ጊዜ ዋሽቼ ሊሆን ይችላል አላቅም፣ ነገር ግን እኔ እንጃ እንዴት እንደማመሰግንህም አላቅም እያለው ነበረ። እዚህ ጋር ፌራይና አቲሽ ወደ ስቱዲዮ እየገቡ ነበረ። ፌራይ እያለ ነበረ ስትሮ ነበረ። ይሄ ነገር ግን አይገርምሽም? ትንሽ የሚገርም ነገር የለውም? ድንገት በሩ ተዘጋብን ማለት የተዘጋብን በር ድንገት መልሶ ደግሞ ተከፈተ። ምን ማለት ነው? ይሄ ነገር የተለየ ትርጉም እያለው ትያለሽ እያለን ነበረ። ከዛም በኋላ እሷ ምን ታዲያ ምን ይባላል እስኪ እያለች ታስታውሳለች። ስስመው እያስታወሰች ልስመው መልሳ ተጠጋች። እየፈራ ነበር። ምን እያረሽንልሽው እያል ነበር። በቃ ቦርሴን ላምጣ ብላ ስቱዲዮ ገባች። ስትገባ በድንገት የሆነ ካሜራ ተለጥፎ አየች። ሲታይ ካሜራውን ላይ አይመስልም። ያማን ብላ ጠራችው። ያማን መጣ። ኧረ ካሜራ ነው ብላ አሳየችው። ድንገት ጽዳቶቹን ጠራች። የሆነ ሰውዬ እያጸዳ ነበረ ቤቱን። ከዛ በኋላ ምንድኔ ብላ ስጠይቀው ሰራተኞች ነበሩ ከሁለት ቀን በፊት መጥተው የገጠሙት አልገባኝም ነበረ ግን አልነገሩኝም እያሏቸው ነበረ። የሆነ ልክ እሳት አደጋ ሲነሳ ውሃ የሚረጭ አይነት መሳሪያ ነው የሚመስለው። በዚህ ሁኔታ ሁለቱም ተደነጋገጡ። ከዛ የሆነ ሰው ሆን ብሎ እንዳረገው እየገባቸው ነበረ። ያው ወንድሜ እኔ ልዋሻ አልፈልግም፣ ነገር ግን ወንድሜ ያማን አሊያናን ማግባት ነበረበት። በቃ ይሄ ነው ማለቴ መጀመሪያ ቦራ ፌሬን ሲጣላት ወይ ደግሞ ሊለክፋት ሲሞክር ያው እንደገና ያማን እሱን ሊደበደበው ሞከረ። ከዛም በኋላ ያው ቀጥታ ነበር ቦራ ወደ ቤታችን የመጣው። ወደ ቤታችን መጣ፣ ጥል ተነሳ። ከዛ በኋላ እኔ ምንም አማራጭ አልነበረኝም ሲሉ ነበር። ከዛ ምን አረጋችሁ ሲሉ ነበር። ጭንቅላቱን መታውት። ከዛ በኋላ ወደቀ፣ እዛ ወለል ላይ ወደቀ። ከዛ በኋላ በቃ እንደ መሞት ነገር ሆነ። ከዛ በኋላ እኔ አንስቼ ጣልኩት። ከዛ በኋላ ያው ያማን ደግሞ እኔ ኃላፊነቱን ወስዳለሁ አለኝ። በጣም ፈርቼ ነበር እኔ በአጋጣሚ ሲሉ ነበረ። ከዛ ጀሚላ ያወራችሁትን ነገር ሰማች አለው። አዎ ጀሚላ ያወራነውን ነገር ሰማች። ከዛ እኛን ማጥመድና ማስፈራራት ጀመረች። ይሄው ነው። ከዛ ለፉራ እንዳልናገራችሁ ብላ እዚህ ጋር ያማንን ከአሊያና ጋር ከማይፈልጋት ጋር ከማፈቅራት ልጅ ጋር እንዲጋባ አረገችው እያለ ነበረ። እና ልጁ ያማን አይደለ ብሎ ጠየቀው። እዚህ ጋር ኦካን እያለቀሰ ጭንቅላቱን እየነቀነቀ አዎ እያለው ነበረ። እዚህ ጋር አትሽ በጣም ነበር የተደናገጠው የገረመው። መኪናውን መንዳቱን ቀጠለ። በሌላ በኩል አሁን አሊያና የምትገኘው ከሸርሚን ጋር ነው። ሸርሚን አሊያናን ሚገርም ምክር መክራታለች። አንቺ ራስሽን መጠበቅ አለብሽ፣ አቋም ማስተካከል አለብሽ፣ ከዛ በኋላ ሁሉም ነገር ያንቺ ይሆናል ብላታለች። ከዛ በኋላ አሁን ግን ቀጥታ ያመጣቻት ወደ መጠጥ ቤት ወደ ጭፈራ ቤት ነው። ወደዚህ ናይት ክለብ ከገቡ በኋላ ሸርሚን እንዴት እዚህ ነገሮችን ማስኬድ እንዳለባት ታውቃለች። ነገር ግን አሊያናት ያለ አቅማ በጣም ብዙ የጠጣቸው ሰከረችና ከዛም በኋላ ምንድነው የምፈልጊው ንገሪኝ ስትራ ነበር። ልጅ ያስፈልገኛል በቃ ልጅ ያስፈልገኛል። ልጅ ካለኝ መቼም አልፋታውም፣ መቼም አልተውም፣ በቃ ከዛ ቤትም አልወጣም ስትል ነበር። በቃ ፈታቤ ልጅ ይመጣል፣ ልጅ እንደሚመጣ አውቀሽ ብቻ ፈታቤ ስትራ ነበር። ድንገት ቦራ ወደ ናይት ክለቡ እየገባ ነበረ። ሰላም እያላቸው ይኸውላችሁ የምፈልገው ነገር ነግራችኋለሁ በማል እያለ መጠጥ እየጠጣ ነበረ። አንድ እያነሳ እየጠጣ ከዛ በኋላ ፐ አትሽ ጉርሶ ጭንቅላት ልሽ ጉደቅኝ አናትህን ሳፈርሰው እንዴ ደስ እኮ እንደሚለኝ እስኪ አባዬ የሚያመጣው ምን ተቅድ ይሁን እያለ እየጠጣ ነበረ። አሊያና ለመጀመሪያ ጊዜ ቦራን ስታየው ነበረ። የቡራ ልጅ እንደሆነ ታውቃለች። በጣም ታደንቀው ነበረ። እዚህ ጋር ሸርሚን ድንገት ቦራን አየችው። ተመልከች እዛ ጋር ያለው ብዙ መጥፎ አይደለም ስራ ነበረ። እንዴ ይሄማ እንዴ አውቀዋለሁ ይሄ ሰው እኮ ማለት እያለች በስካር መንፈስ ታወራ ነበር። ይሄማ ቦራ ቢኪጅሪ ነው እንዴ እንዳልኩ ተደቆሞ እኮ ነው የሚያየኝ ወይኔ በውበቴ ተደንቆ ሊሆን ይችላል ስትል ነበር። ቦራ በድንገት መጠጡን ወደ ላይ ቀና አረገ። ምንድነው ለእኔ ምልክት ለመስጠት ፈልጎ ነው እያለች እጇን ታወዛውዛለች። ቦራ ወደ እሷ እየመጣ ነው። ቀጥ ብለሽ ቁሚ ስትራ ነበር። ቦራ መጣና ሴቶች እንዴት ናችሁ እያለው ለነሱ ቀረበ። ቦራ ወደ ሁለቱ ሴቶች እንደጠጋ ሁለቱንም ሞቅ ያለ ሰላምታ ከቀረበ በኋላ በደንብ ተግባብቶ እያወራ ነበረ። ምን እያረጋችሁ ነው ሲላቸው ነበረ። ትንሽ እንደነሳ አላቸው። ከዛ ልንወጣ ነበረ፣ ቦታው በጣም አያምርም እያሉ ነበረ። ያምራል እያሉ እዚህ ጋር አሊያና ተንቀዠቀዠችበት። እየወጣን ነበረ ትለዋለች። ነው እንዴ በቃ አብረን እንውጣ እያላን ነበረ። ከዛ ተያይዘው አብሮ እየወጡ ነበረ። ሸርሚን ሸኝ ዝም አለቻቸው። ሁለቱ ጥንዶቹ ተያይዘው እንደወጡ በጣም ነበር እዚህ ጋር አሊያና እየሰከረችው። ቦራ እንደዚህ የሆነች
ከነበረችበት ቤት ሊያደርሳት እየሞከረ ነበረ። በአሁኑ እንኳን ብዙም የተለየ ነገር አላቀደም እሷን በተመለከተ። በሌላ በኩል ያማንና ፌራይ ቤት ደረሱም። አሁን መኪና ውስጥ ሆኖ እያወሩ ነበረ። ከዛ ከመኪና ወረደች። እሷም ወደ ውስጥ እየገቡ ነበረ። አንተ ግን ስታስበው አቴሽ ወንድም ነው እና አቴሽ እንደዚህ አይነት በጥልቀት ነገሮችን እየማድረግ ብቃት አለው ብለህ ታስባለህ? እንደዚህ ያሰባል ብለህ ታስባለህ እያለችው ነበር። እኔ እንጃ አላቅም እያለ ነበር። ወንድም አይደል እንዴት አታውቅም አለችው። እንጃ ሊያረገውም ላያረገውም ይችላል እርግጠኛ አይደለም እያለ ነበር። እዚሁ ተለያዩ። በሌላ በኩል እዚህ ጋር አቴሽ በቀጥታ ከኦካን ጋር ቤት ደረሰ። ኦካን ከመኪናው እየወረደ በድንገት ነበረ እዚህ ጋር ጀሚሌ ፊት ለፊት ያገኘችው። እንዴት ነው ምርጦች? ህይወቴን አበላሻችሁት እንጦሮጦስ ከተታችሁት እናንተ ሁለታችሁ ሲል ነበር። ቤኪር አፍን አትክፈት እያሉ ነበረ። ጀሚሌን ብትሆን ምንድን ነው የምትለው አንተ? ልክ እንደተጠመደ ቦምብ ሆነ አትዙረኝ፣ የምታወራው ነገር ካለ ተናገር ስትለው ነበር። ይፈነዳል፣ ቦምቡም አንድ ቀን ይፈነዳል ጀሚሌ፣ በእርግጠኝነት ላረጋግጥልሽ ችግር ውስጥ ትገቢያለሽ እያላ ነበረ። ስማኝ ጓደኝ ስማ፣ ቦራ ማለት ነው ዛሬ ባይሆንም ነገ ያጠፋሃል፣ ገባ ተከታትሎ ሲሆን ነበር። እኔ በህይወቴ ተስፋ ቆርጫለሁ፣ ምንም ፈራው ነገር ከሌለም ከዚህ በኋላ እያል ነበረ። አቴሽ ወንድም አይደለም እንዴ? አቴሽን ቢነካብስ ምን ታስባለህ? እሱ ነበር ወንድሜ ሲለው ነበር። ወንድሜ አትበለኝ፣ ስማኝ፣ በደንብ አድርገህ ስማኝ። እስካሁን ድረስ ምንም እየገባ ያለ አይመስለኝም፣ ገባ? ቅድም እንኳን አቴሽ ሽጉጥ ደቅኖበት ነበር። እንዴት ለወንድም አታስብም? እሱ እኮ ጉርሶ እኮ ነው፣ ወንድምህ እኮ ነው እያለ ነበረ እኮ። ምንም አልፈራም ከዚህ በኋላ። ምንድነው እንድፈራ ፈልጋችሁ ነው እንዴ? እናንተም ፈርቼ ከዛ በኋላ የምትሉኝን ነገር ከእናንተ ጋር ሆኜ እንድሰራ ፈልጋችሁ ነው እንዴ? ምንድነው? ተኩስብኝ ቦራ እያለ ነበር እኮ። ተኩስብኝ ያለው ልጁ ግን አልተኩስም። በቃ አለቀ። ምንድነው የምትሉት እያላቸው ነበረ። ሁለቱ አስፈራሩት፣ ጀሚሌና ቤኪር ለሁለቱ ነው። ነገር ግን ኦካን ምንም እየሰማቸው አይደለም። በድንገት ነበር እዚህ ጋር ኦካን የድምፅ መልእክት የተላከለት። ከዛ ስልኩን ከፈተው ማዳመጥ እየጀመረ ነበር። ምንድነው ይለዋል ቤኪር። እዚህ ጋር ኦካን ድምፁን ከፈተው። ትንሹ ጉልሶይ ወንድም አቴሽ ቤት ውስጥ ነው እንዲህ ያለው፣ ቤት ውስጥ አለ። አቴሽን ፈልጌው ነበረ። ጉልሶይ፣ ትንሹ ጉልሶይ የሚል ድምፅ መልእክት ነበር። ስማኝ አንድ ጊዜ ስማኝ፣ አንተ ልጅ አትንቀጭቀጭ እባክህ፣ ሰው የሚልን ነገር ስማ ይለዋል ኦካን። አቴሽን መጠበቅ አለበት። ከዛም በኋላ እዚህ ጋር ቤኪር ሽጉጥ ያስታጠቅ ብሎ ሲሰጠው ሽጉጡን ተቀበለ። እዚህ ጋር ጀሚሌ ደስ እያለ ነበረ። አንበሳ እያለች ጀሚሌ እዚህ ጋር ትከሻውን መታ ታደርገዋለች። በሌላ በኩል ፌራይ ከዚህ በኋላ በቃኝ ብላ አሁን ከአቴሽ ጋር መለየት እንዳለባት አውቃለች። ከዛም በኋላ ቀጥታ ልብሷን ሻንጣ ውስጥ እየከተች ነበረ። ፌራይ መልሽልኝ ከዚህ ወጥተሽ የት ነው የምትሄጂው እያለ ነበረ። ያማነ ባካት ነዝነዘኝ፣ እኔን መጫንን አቁም አለችው። ፌራይ ተመልከችኝ እባክሽ፣ አይኖችን ተመልከች። ምንድነው ማለት አቷሽኛ መዋሸት አትችይም፣ አይኖችን እያየሽ አይደለ? ምንድነው ነገሩ ማለት ምንድነው? ወንድም ያረገሽ ነገር አለ እንዴ? ምንድነው ነገሩ ንገረኝ እስኪ እያለ ነበረ። እንባ የተናነቃ ነበረ። እንደሷ ፊትሽን አታዙሪያ፣ አይኔን እያየሽ ስለ ድንገት ወዷን እያመማን ነበረ። ፌራይ ሁሉ ነገር ሰላም ነው፣ የተፈጠረ ነገር አለ እያለ ነበረ። ሁሉ ነገር ሰላም ትላለች። በደም ተንፍሽ እያለ ነበረ። ያማን መዘጋጀት አለብኝ፣ በቃ አቴሽ ከመሄዱ በፊት መሄድ አለብኝ፣ እኔ ከመምጣቱ በፊት መሄድ አለብኝ አለችው። ድንገት ግን አቴሽ እየደረሰ ነው። በሌላ በኩል ቦራ ደግሞ እዚህ ጋር ከአሪያና ጋር ደረሰ። ስክር ብላለች። ከዛ ከመኪና ሁለቱም እኩል ወረዱ። ይዟት በጀርባ በር እየገባ ነበር። ግቢውን በደንብ አድርጎ ነው የሚያውቀው። ተሸክሟት ከገባ በኋላ በቀጥታ ደገፍ አድርጓት። ከዛ ተረጋጊ ችግር የለም እያለ ነበረ። ቁልፍ ነገር ሰጠችው። ወደ ሌላ ክፍል ይዟት ገባ። ወደ መኝታ ክፍሏ ይዟት ከገባ በኋላ ተዘርግታለች። አጭር ቀሚስ ነው ያደረገችው። ዝም ብሎ ትኩር ብሎ አያትና ነገር ግን በሷ ትኩረቱ አልተሳበም። ነገም አገኛታለሁ ብሎ ያሰብ ይመስላል። ፊቱን አዞረ። ከዛ በኋላ በድንገት የኦካን መኝታ ክፍል ሲከፈት ተደበቀ። ኦካን መኝታ ክፍሉ ነበር ያለው። ስልክ እያወራ ነበረ። ከዛ ስልኩ ተዘጋ። ቦራ ነገሮችን መከታተል ጀመረ። ከዛ በኋላ ሌላም ሰው እየመጣ ነው። ድንገት በተለይ ደግሞ ያማን ከፌራይ ክፍል ሲወጣ እያየው ነበረ። ቦራ ተከትሎ ገባ። ወደ ፌራይ ክፍል እንደገባ የልትሄጂ ነው። የሚገርም ነው። እዚህ ጋር ያማንን ፍቅሬ ምናን እያልሽ ስታጃጂ ቆይተሽ የሱን ወንድም አገባሽ፣ ጭራሽ ደግሞ አረገዝችለት። የሚገርም ነው። እንዴት ነው ግን እዚህ ቤት ግን የእናንተ ቤተሰብ ምን አይነት የተረገመ ቤተሰብ ነው እያለ ነበረ። ፌራይ ውጣልኝ ያለችው ነበር። እብድ ብላ ጮኸችበት። ድንገት ያማን መጣ። ችግር አለ እንደ እያለ ነበር። አረ የለም ብላ ሻንጧን አንሳ እየወጣች ነበረ። እዚህ ጋር ቦራ ተደብቆ ሁለቱን ሲያወሩ እያያቸው ነበር ያለው። እዚህ ጋር ፌራይ በፍቅር አይን ያማን ስትመለከተው እኔ የዚህ ልጅ አባት ነኝ እንዴ ብሎ እየጠየቃት ነበር። ድንገት ያማን ይህን ጥያቄ ለፌራይ አቀረበላት። እንዲህ ብሎ ሲጠይቃት በፍቅር አይን ተመለከተችው። እንባ የተናነቃት። ቦራ የሚሆነው ነገር ያያል። እዚህ ጋር ያማን የፌራይን እጅ እያነሳ ጉንጮ ላይ እያስቀመጠ ተው እባክህ ተው ስትል ነበር። እየለመንኩሽ ነው ነገር እያለ ነበር። ተው አስፈላጊ አይደለም ያማን እባክህ ስትል ነበር። ቦራ ተደብቆ እያየ ነበረ። ፌራይ እዚህ ጋር ማን የልጁ አባት ማን ነው እያለ ያማን ሲጠይቃት ቦራም ቆም ብሎ ነበረ። እኔ ነኛ እያለ ነበር። ያማን ነገሮች ወደ መታወቅ ደረጃ የተፋጠኑ ይመስላል። እኔ ነኛ ብሎ እየጠየቃት ናት ያለችው። ፌራይ ተንቀጥቅጣ እንዲህ ነው ብላ ትነግረው አልቻለችም።
በአንድ በኩል እነሱ ወደ ውጭ እየወጡ እነ ጉልፈም እነ ኦማር በውጭ በኩል ናቸው ያሉት። በሌላ በኩል ደግሞ እዚህ ጋር አቴሽ ቀለበቱን በእጁ ይዞታል፣ ያንን የሳምፔር ቀለበት። ኦካን ደግሞ መኝታ ክፍል ነው ያለው ወደዚህ እያለ ከዛ ቦራን ድንገት ሲወጣ አየው። ከዛ ተከታተለው። ቦራ በቀጥታ ነበረ ወደ ያማን መኪና ስር ገባና የሆነ ትቦ ነገር የቆረጠው የሆነ ኬብል ነገር በእጁ ቆረጠ። እዚህ ጋር ኦካን ወደ አቴሽ እየደወለ ነበር፣ የት ነህ እያሉ ነበረ። ቦራን እኮ አየሁት ብሎ ነገረው። አሁን ኦካን ብቻውን አይደለም ከያማን ባሻገር እዚህ ጋር የሚያማክረው ሰውም አለ። ድንገት እዚህ ጋር የሆነች ገመድ ነገር በጥሶ ከመኪናው ስር እንደወጣ ወዲያው ነበረ የያዘው። እዚህ ጋር ኦካን ሽጉጥ ደቀነበት። ነገር ግን ወዲያው ነበረ ቦራ ሽጉጡን ያስጣለው። ጭራሽ ኦካን ላይ ደቀነበት። ከዛም በኋላ ቆይ አንተንም አሳያለሁ ብሎ መኪና ውስጥ አስገብቶት እየወሰደው ነበረ። በሌላ በኩል አሁን አቴሽ እና ፌራይ በረጋ ተገናኝተው ማውራት ጀመሩ። ነግቢ የምናወራው ነገር አለ ብሏት ወደ ዋናው ሳሎን አስገባት። ተሰብስበው እያወሩ ይሄ ቀለበት ግን ምንድነው ትርጉም እያለ ነበረ። የእርግማን ቀለበት ነው ትሏለች። እዚህ ጋር ጉልፈም ከአያቷ ነበር የመጣው የሳምፔር ቀለበት፣ አረንጓዴ ቀለም ያለው የሚያምር ነው። ያማን ነው ለፌራይ የሰጣት ለሰርጋችሁ ይሁን ብለው። እዚህ ጋር ያማን የልጁ አባት ማን እንደሆነ አውቋል። ቤተሰባቸው ውስጥ ያለው ክደት በጣም አስገርሞን አንገሽግሾን ነበር የሚመለከታቸው። ከዛም በኋላ በድንገት ነበረ ኦካን እንደታገተ እዚህ ጋር አቴሽ ያወቀው። ኦካን የታገተው በቦራ ነው። ቦራ እያሰቃየው ነበረ። ድንገት vural መጥቶ ከአቴሽ ጋር እየተጨባበጠ ነበረ። ከዚህ በኋላ ተስማምተው በህጋዊ መንገድ ስራ እንደሚሰሩ ይጠበቃል። ነገር ግን ወዲያው ነበረ አቴሽ ፎቶ ሲላክለት ከቦራ ነበር እየተላከለት። እዚህ ጋር ኦካን እንደተያዘ ቶሎ ብሎ እየሄደ ነበር። ያማንም ሲከተለው ድንገት ፌራይ ሆዷን አመማት። ሆዷን ሲያማት አቴሽ ዞር ብሎ እያዘንላት አይደለም። እዚህ ጋር ፌራይ ብሎ ብቻ በርቀት አያት። ነገር ግን ፌራይ ያማንን ጠላኛ አትሂድ አለችው። ያማን ቀረ። አቴሽ ቶሎ ብሎ ይሄዳል። ከዛ ወዲያው ነበር እሱ አንስቷት ያማን ልጃችንን አድነው ብላ የጠየቀችው የልጁ አባት እሱ መሆኑን በመጨረሻ ማወቀ። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።